ቤተሰብ ሀና እያደረገች ስላለው ነገር እንዴት እያያችሁት ነው? ማለቴ አሴርን በዚህ ደረጃ መረዳት አልነበረባትም ወይስ ደግሞ መረዳት ነበረባት? በዚህ ደረጃ ለቃሏ መቆም አለባት ብላችሁ ታስባላችሁ? ወይስ ደግሞ የሁለቱም ፍቅር አልገባትም? እንዴትስ ላይገባት ይችላል? ሀና አሁን ያለችበት እድሜ ወይም ደግሞ አሁን ያለችበት ደረጃ የሚያፈቅራትንና የማያፈቅራትን ማወቅ ወይም ደግሞ እሷ የምታፈቅረውንና ለእሷ የሚመቻትን ማወቅ የምችልበት እድሜ ላይ ነው ያለችው። ስለዚህ እንዴት ይህን ነገር መረዳት ያቅታታል? እናንተ እንዴት እያያችሁት ነው? በነገራችን ላይ ሀና እስከ ዛሬ ድረስ በነበራት ካራክተር ወይም በተሰጣት ሂደት ሁላችንም ነበር የምንወዳት። ነገር ግን አሁን ሁላችንም እየጠላናትና እያበሳጨችን ነው። በተለይ በዚህ በአራት አምስት ክፍል በጣም ከሚገባው በላይ እኔ በበኩሌ እየጠላው አመጥቻለሁ። በአሴር ዙሪያ የምታደርገው ነገር፣ በአቶ ኖላዊ ዙሪያም የምታደርገው ነገር፣ ሲቀጥል ደግሞ አሁን ያለችበት ኤጅ ወይም እድሜ ለፍቅር የሚገባት ወይም ፍቅርን እንዴት መረዳት እንዳለባት የምትረዳበት ጊዜ ወይም እድሜ ላይ ነው ያለችው። ነገር ግን አሁንም ስለ ፍቅር ምንም አይነት እውቀት እንደሌላት ወይም ደግሞ ፍቅር ምን እንደሆነ በፍጹም የምትረዳበት ጊዜ እንዳልሆነ አድርጋ ነው እየሰራች ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። ሀሳብ አስተያየት ስለምታካፍሉኝም ከልብ ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስል በአክብሮት ጠይቃለሁ። እስኪ ቤተሰብ ስወዳችሁ 10 ሺህ አስገቡኝ። ላይክ ማድረጋችሁን ደግሞ አትርሱ። ስለ ሀኒቾም የተሰማችሁን ሀሳብና አስተያየት እንድታካፍሉኝ እፈልጋለሁ። በነገራችን ላይ እኔ እየተናደድኩባት ነው ሀኒቾን። ማለት አሁን ስለ ሀና ስናወራ ከመጀመሪያ ጀምሮ እየተከታተላት ሰው ካለ የተማረች ናት። ደሴ ያለች ሆስፒታል ተቀጥራ ትሰራ ነበር። ብዙ ነገር ታውቃለች። እዚህም አሁን ባለችበት ደረጃ እየተማረች ነው። ስለዚህ አንድ ሰው በዚህ ደረጃ እየተማረ ከሆነ የሰውን ሰውን እንደዚሁ አይቶ መረዳት ራሱ ይችላል። ግዴታ ሳይኮሎጂ መሆን የለብንም አይደል? የሰውን ማንነት ለመረዳት ሳይኮሎጂስት ሲሆን ዋህድ አንድ ሰው ያው የሰውን ማንነት በደንብ አድርጎ ያጠናል ምናምን አይደል? ነገር ግን ማንኛውም ሰው ስለ ሰው ማንነት ወይም ደግሞ በተለይ ስለቀረብነው ሰው ከቅርባችን ስለሆነ ሰው እንደዚሁ ማየት እንችላለን። ሀና አሴርን በዚህ ደረጃ እንዴት ልትረዳው አልቻለችም? ያስታውቅበታል። በነገራችን ላይ አሴር በአንዳንድ ነገሮች ያው አፍ አውጥቶ ባይናገርም እወድሻለሁ፣ አፈቅርሻለሁ ባይላትም በብዙ ነገሮች አሴር ያስታውቅበታል። አዎ እሱም ማስረዳት ነበረበት ወይም ደግሞ እንደሚወዳትና እንደሚያፈቅራት መናገር ነበረበት። ነገር ግን እሷ የነበረችበት ሲቹዌሽን ወይም ደግሞ የህይወት ጉዳይ ምናምን ጥሩ አልነበረም። መናገር አልፈለገም በሰዓቱ። አሁን ይህን የፍቅር ጥያቄ ባቀርብላት ላትቀበል ትችላለች ወይም ደግሞ ሊከፋት ይችላል እና እሷን ማጣት አልፈልግም ብሎ ስላሰበ ነው እንግዲህ ለእሷ ያልነገራት። ግን እሷ እንዴት መረዳት አቃታት? ማለቴ ለእሷ የሚሆነው ነገር፣ ለእሷ ያደረገው ነገር፣ ለእሷ ሲሆን የነበረውን ነገር እንዴት መረዳት ያቅታታል? በነገራችን ላይ አንድ ሰው ይህን ያክል ለጓደኛውም ሆነ ወይም ደግሞ ለተቃራኒ ጾታ ብዙ ዋጋ ሲከፍል ወይም አሴር ባደረገው ደረጃ ሲያደርግ እንደዚሁ ዝም ብሎ ሊሆን አይችልም። በቃ ይገባችኋል። አሁን ለወይዘሮ ሜላት ደም አልሰጥም ብሎ እምቢ ብሎ ነበረ። ያኔ በሁለቱም በኩል ልክ ነበረ። በአንድ በኩል ወይዘሮ ሜላት በአቶ ኖላዊ ስላደረገችው ነገር ተበሳጭቶ ነው ያደረገውም ለአቶ ኖላዊ ብሎ ነው። በኋላ ላይም እምቢ ካለ በኋላ ደም የሰጠውም ለሀና ሲል ነው። በሁለቱም ቦታ ሀሳቡ ልክ ነበረ። ያም ሆነ ይህም ነገር ሁለቱም ቢሆን ለሀና ሲል እንጂ አቶ ኖላዊንም አዎ አብረው ኑረዋል። ነገር ግን ያን ያክል ቀረቤታ አልነበራቸውም። ወይዘሮ ሜላትንም እንደምናውቀው ሁላችንም አያውቃትም። አለመስጠትም መብቱ ነበር። ነገር ግን ሀና አጠገቡ ሄዳ ስላደረግከው ነገር እኔ ምንም አልቀየምህም፣ የምታደርገው ነገር ሁሉ ልክ ነው፣ አንተ ለኔ ብለህ ነው ይሄን ሁሉ ያደረግከው፣ ለአባቴም ብለህ ነው፣ ስለዚህ እኔ አንተን አልቀየምህም ብላ ጠጋ ብላ እቅፍ አድርጋው ጥሩ ጥሩ ቃላቶችን ስትነግረው አልቻለም። ልቡ ውሃ ሆነ። ያው ያፈቅራታል አይደል?
ስለዚህ አንድ ሰው ደግሞ በሚወደውና በሚያፈቅረው ሰው ላይ ክፉ ነገር እንዲደርስበት፣ ሀዘን እንዲደርስበት፣ መከራ እንዲደርስበት፣ ሌላው ቀርቶ አንድ ዘለላ እንባ እንኳን ባይኑ ሲፈስ ማየት አይፈልግም። ስለዚህ ምን ያደረገ ሄዶ ደሙን ሰጠ። ለቶኖላዊም ቢሆን ሁላችንም እንደምናውቀው የዛ ጊዜ ኩላሊቱን ሽጦ ለማሳከም ሁሉ ተዘጋጅቶ ነበር። ከዛም ባለፈ በሕክምና ወይም በህመሙ ዙሪያ እንግዲህ አብሮ ኩርምት ብሎ ከዛ ከሆስፒታል አብሮ ሲውል የነበረ ነው። አሲርን እሱ ራሱ አፍ አውጥቶ ባይናገራት እንደዚህ አይነቱን ሰው መልካም ሰው ነው አይደል? ለእናንተ ሲል ብዙ ዋጋ እየከፈለ ነው። ስለዚህ እሱ ራሱ አፍ አውጥቶ ባይናገርም ራሱ እኔ በበኩሌ እኔ ብሆን አሁን እኔ በሀና ቦታ ብሆን ያው ካራክተር ነው የተሰጣትን ነው የምሰራው። ግን እኔ በእሷ ቦታ ብሆን ኑሮ አሲርን እሱ ሳይጠይቀኝ እኔ ነበርኩ የምጠይቀው። ጌታን እንደዚህ አይነት ሰው ሊያመልጥ አይገባም። ለእናንተ ሲል ይሄን ሁሉ ዋጋ የሚከፍል ከሆነ ኩላሊቱን ሁሉ አሳልፎ ሰጥቶ ኖላዊን ለማሳከም ድረስ የደረሰ ሰው ከሆነ ምንም ገንዘብ አይኖረው። ገንዘብ እኮ እውነት ያው ያለ ገንዘብ ማንኛውም ሰው ሊኖር አይችልም። ገንዘብ በጣም ወሳኝና ወሳኝ ነው። ግን እንደዚህ አይነት ሰው ደግሞ ሰርቶ የሚቀየር ነው። ችግሩ ምንድነው? አሁን አሴር ያው ትምህርት የለውም፣ የትምህርት ደረጃ የለውም፣ ቤተሰብ ምናምን የለውም። ነገር ግን እሷ የተማረች ናት አይደል? ሀና የተማረች ናት። ሀና መስራት ትችላለች። እሱ መቼም ከሀና ጋር ቢሆንና ከሀና ጋር አብሮ ኑሮውን ቢመሰርት ምንም አይነት ስራ አይሰራም ማለት አይደለም። ሀና ያልተረዳችበት ምክንያትና ያልተረዳችበት ሁኔታ እኔ እስካሁን ድረስ አልገባ ብሎኝ ገርሞኝ ነው ያለሁት ማለት ነው። በሌላ በኩል እንግዲህ የእዝራ ጉዳይ ነው። እዝራን አትወደውም፣ አታፈቅረውም። ቤተሰቦች በፍጹም ለሱ ፍቅር የሚባል ነገር የላትም። ግን ቃል ገብታለች። በቃ ቃል ማጠፏን ደግሞ ለሷ በጣም ከባድ ነው። አቶ ኖላዊ ሲያሳድጋት እንግዲህ ቃሏን እንዳትበላ፣ ቃሏን እንዳታጥፍ፣ የተናገረቻትን ነገር ማድረግ እንዳለባት፣ ወደኋላ መመለስ እንዳለባት አድርገው ነው ያሳደጓት። አሁን ለእዝራ ደግሞ እንግዲህ በፈጣሪዋ ድረስ ምላ ነው ከአጠገቡ እንደማትለየው እስከ ሞት ድረስ አብራው እንደምትጓዝ ቃል የገባችለት። ይሄ ደግሞ በጣም ከባድ ነው። በፈጣሪ ደረጃም ቢሆን እንደዚህ አይነት ነገር ሁላችንም እንደምናውቀው ሊያስጠይቅ ይችላል። ቃል በጣም ከምንም በላይ ከባድ ነው። ቃል ከሚሰበር ምናምን እንደውም የቴዲ ዘፈን አለ፣ ቃሌን ከምበላ የወለድኩት የጥፋ ነው ምናምን ነገር ረሳሁት። ለማንኛውም ቃል ከባድ ነው። አሁን ሀና እንግዲህ በጣም ትልቅዬ ሀሳብና ትልቅዬ ችግር የሆነባት ቃሏን ማጠፏ ነው። እንዴት ብላ ነው ቃሏን የምታጥፈው? ለአሴርም እንኳን ከእዝራ ጋር ተጣልቻለሁ እንኳን ደስ ያለክ ስትለው አሴር የእናንተን ጸብ እኔ እፈልጋለሁ፣ እኔ ያንቺን ደስታ እንጂ ያንቺን ክፋት ያንቺን ለቅሶ አልፈልግም። ለምንድን ነው መጥተሽ ተጣልተናል እንኳን ደስ ያለህ የምትይው? እኔ ባንቺ ጸብና ባንቺ ለቅሶ ባንቺ ደስታ የምደሰት ይመስልሻል ወይስ ደግሞ ስለ እናንተ ጸብ መጥተሽ ለእኔ ለምን ትነግሪኛለሽ? እኔ አይመለከተኝም። በህይወትሽ ካሁን በኋላ በፍጹም ሊመለከተኝ አይገባም ብሎ ነው ትቷት ሄደው። እሷ ደግሞ አልገባትም። ምክንያቱም አሁን እዝራ ልሳምሽ ቢለኝ እምቢ ብዬው በዛ ምክንያት ነው እየተጣላ ነው ብትለው ምናልባትም ሊመለስላት ይችላል። ነገር ግን አሁን ሀና ይህንን ነገር ደግሞ እዚህ ላይ አትናገርም። አማርኛው ጠፋብኝ እናንተ። ሊስመኝ ሲል እምቢ ያልኩት ብላ መናገሩን ለአሴር አደፍርም ይከፋዋን ብላ ስለምታስብ። ነገር ግን ይህን ነገር ብታሳውቀው እሱ ይከፋዋል ብዬ አላስብም። እኔ በበኩሌ አይከፋውም። ስለዚህ ይሄን ነገር ብትነግረው ይታረቁ ነበር ወይም ደግሞ ወደ እሷ ይመለስ ነበር። ነገር ግን እሷም አትናገርም፣ እሱም ይሄን ነገር አያውቅም። አሁንም የመሰለው እንኳን ደስ ያለ ከእዝራ ጋር ተጣላን ስትለው በእኔ ምክንያት ተጣልተሽ ወይም ደግሞ በእኔ ምክንያት ደስታሽን አጥተሽ ማየት አልፈልግም። እኔ ሁልጊዜ የምፈልገው ያንቺን ሳቅና ያንቺን ደስታ ወይም ደግሞ ያንቺን ጥሩ ህይወት መኖር ነው ያላት። እና ቤተሰቦቼ እኔ በበኩሌ አሴርና ሀኒቾ አብረው እንዲኖሩ እፈልጋለሁ። ግን በሌላ በኩል ደግሞ ማርያምን እዝራ ያሳዝነኛል። ለእዝራ በመሀል ሆኖ ምንም የሚያውቀው ነገር የለም። ሀናን ሲቀርባት ጓደኛ እንዳላት ወይም የሚወዳትና የሚያፈቅራት ሌላ ሰው እንዳለ አያውቅም። እሱም የቀረባት በንጹህ ልብ ነው። ሲቀርባትም ሌላ ፍቅረኛ እንዳልነበረው ከሰው ቀርቦ እንደማያውቅ ለመጀመሪያ ጊዜ ሰውን አምኖ ሲቀርብ ነው። እናም ልቤን አደራ ሀና፣ ልቤን እንዳሰብርብኝም እያላት ነበር። ስለዚህ እዝራም ቢሆን በጣም ነው የሚያሳዝነው። ሆኖ ለመናገር የሚያውቀው ነገር የለም ስለ ሀና። እሷ ናት ጥፋተኛ።
የአሴርን ጉዳይ ሳትጨርስ ወይም ደግሞ ስለ አሴር ምንም ነገር ሳትረዳ እዛ ሄዳ ቃል ባትገባለት ወይም ደግሞ ጥሩ ፊት ባትሰጠው እዝራም በዚህ ደረጃ ደግሞ ሊጎዳ አይችልም ነበር። ያም ሆነ ይህ ውድ ቤተሰቦቼ አሁን ሀና ያለችበት ጉዳይ ከባድ ነው እና እኔ እዚህ ላይ ያበቃለሁ። ሀሳብ አስተያየታችሁን እንድታካፍሉኝ በባይ ውዶቼ